በጊዜ ግቡ በሚለው መሪ ቃል መጓዛችን የስኬታችን ምንጭ ነው። የዛሬን ብቻ ሳይሆን የወደፊት ፍላጎቶን መረዳታችን ልዩነታችን ነው። በከተማችን ተወዳጅ ሰፈር ሳር ቤት ቫቲካን ኤምባሲ ጎን በሚገኘው ሳይታችን ላይ ዘመናዊ አፓርትመንቶችና ሱቆችን ሽያጭ ጀምረናል። የከተማው ግዙፍ ጂምናዚየምና የህፃናት መጫወቻ ከሀገርኛ እስከ ኤዥያ ምግቦች በአማራጭነት የሚያገኙበት ፉድ ኮርት የዚሁ ሳይት አካል ነው። ከባለ አንድ መኝታ ጀምሮ የአፓርትመንት አማራጮች አሉን። ለአጭር ጊዜ የሚቆየው የማስታወቂያ ዋጋ ከ350 ሺህ ብር ቅድመ ክፍያ ጀምሮ በሳር ቤት የቤትና የሱቅ ባለቤት መሆን ይችላሉ። ይደውሉልን በ0999 027273 በዋትሳፕ እንደዚሁም በቴሌግራም አማራጮች ያገኙናል። ጀምቦሮ ሪል ስቴት። በጊዜ ግቡ። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን፣ ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930 717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ይህ አዋዜ ነው። የአሜሪካና የዩክሬን ተወካዮች ፍሎሪዳ ላይ ስለ ሰላም እየመከሩ ሳለም ሩሲያም የዩክሬን የኃይል ማመንጫ ጣቢያዎች ደብድባለች። ትላንት ሌሊቱን ሩሲያም ከ700 በላይ ድሮኖችና ሚሳኤሎች ወደ ዩክሬን ተኩሳ የሚከሽፈው ከሽፎ ሳይመቱ አልፈው በገቡት የተለያዩ መሠረተ ልማቶች ማውደሟ ይነገራል። ከዋና ከተማ ኪቭ ወጣ ብሎ የሚገኝ የባቡር ጣቢያም በሩሲያ ጥቃት ከተመቱ መሠረተ ልማቶች አንዱ ሲሆን የዩክሬን ኃይል ሚኒስቴር በ8 ግዛቶች የሚገኙ የኃይል ማመንጫ ጣቢያዎች ጥቃት እንደተፈጸመባቸው አስታውቋል። የመንግስታቱ ድርጅት የኒውክሌር ተቆጣጣሪ ተቋም በበኩሉ የዛፖሬዥያ የኒውክሌር ጣቢያም በጊዜያዊነት ሥራ ማቆሙንና ጦርነቱ ከተጀመረ ወዲህ ያሁኑ ለ11ኛ ጊዜ መስተጓጎሉን አመልክቷል። ሩሲያ በዩክሬን ላይ ጦርነት ካወጀችበት ጊዜ አንስቶ በጥቂቱ 50 ሺህ ገደማ የአየር ጥቃቶች መፈጸሟ ሲነገር ካለፈው ጥር ወዲህ በየቀኑ በአማካይ 200 የሚጠጋ የድሮን ድብደባ ስታደርስ ቆይታለች ይላል አንድ ጥናት። በየጊዜው የሚተኮሱ ድሮኖችና ሚሳኤሎች እየጨመሩ የጥቃት ኢላማዎቹም እየሰፉ መላውን ዩክሬን በሚባል ደረጃ ጉዳት እያስተናገደ ቀጥሏል። የዩክሬን ከተሞችን በዋናነት የሚመቱ ድሮኖች በራሷ በሩሲያ የሚመረቱ መሆናቸው ሲነገር ባለፈው ሐምሌ የዩክሬን መከላከያ ደህንነት ሞስኮ በየቀኑ 170 ድሮኖች እየሰራች ነው የሚል መረጃ ይፋ ማድረጉ ይታወሳል። በወር 5100። የዩክሬን ውጭ ጉዳይ ሚኒስትር አንድሪ ሲቢያ ሩሲያ የሰላም ጥረቱን ችላ ብላ ሰላማዊ የአገልግሎት መስጫ ተቋማት መደብደቧን ቀጥላለች ሲሉ ከሰዋል። ይሄ ደግሞ ዩክሬንን የማጠናከርና ሩሲያ ላይ ጫና የማሳደር ተግባራት የበለጠ ትኩረት እንዲያገኙ የሚያደርግ ነው ብለዋል። የአሜሪካና የዩክሬን ተወካዮች ገንቢ ውይይት ማካሄዳቸውን የአሜሪካ ልዩ ልዑክ ስቲቭ ዊትኮፍ የገለጹ ሲሆን ከዩክሬን ተደራዳሪዎች ጋር በጸጥታ ንድፈ ሐሳቦች ላይ ከስምምነት መድረሳቸውን አመልክተዋል። ከእንግዲህ የመጨረሻ ሰላም ለማረጋገጥ የሚደረገው ጉዞ በሩሲያም የሚወሰን ይሆናል ነው ያሉት ልዩ ልዑኩ። ግጭት ለማርገብና ለዘላቂ ሰላም ባላት ዝግጁነት ላይ እንደሚወሰን በልዩ ልዑኩ የሚመራም የአሜሪካ ቡድን ማክሰኞ ዕለት ሞስኮ በመጓዝ ከፕሬዝዳንት ፑቲን ጋር ያካሄደው ንግግር ያለ ውጤት ያበቃ ሲሆን ከዩክሬን ጋር ለ2 ቀናት የተደረገው ስብሰባ ግን ተስፋ ማሳደሩን ገልጸዋል።
በዛሬው ዕለትም በአሜሪካም ፍሎሪዳ ግዛት ሌላ ዙር ድርድር መቀመጣቸው ሲታወቅ የሩሲያ ጥቃት ተጠናክሮ መቀጠል በውይይቱ ጥላ እንዳያጠላበት ተሰግቷል። ዩክሬን ጦርነቱ ካበቃ በኋላም ስለሚኖራት ዕጣ ፈንታም ስለ መልሶ ግንባታና የኢኮኖሚ ማገገሚያን የተመለከቱ ጉዳዮች ከአጀንዳዎቹ መካከል ናቸው። አሁን በአዲሱ የሰላም ዕቅድ ውዝግብ ከፈጠሩ ነጥቦች በሩሲያ የተያያዙ የዩክሬን መሬቶችና የደህንነት ዋስትናዎች ዋነኛ ሲሆኑ ሞስኮ ጦርነቱን ለማቆም የምትሰጠው የደህንነት ዋስትና እንደሌለና ዶንባስና ሌሎች መሬቶችን ዩክሬን ለቃ ካልወጣች በኃይል ለመያዝ ዝታለች። ሞስኮ ፕሬዝዳንት ቭላዲሚር ፑቲን የዩክሬን ወታደሮች ከግዛታችን ካልወጡ ጦርነቱ አይቆምም በማለት ያስጠነቀቁባቸው የዩክሬን መሬቶች ለረጅም ጊዜ በእጃቸው ቆይተው የሞስኮ የሆኑ ያህል ዕውቅና ሲጠይቁባቸው ቆይተዋል። በ2014 እንደ ፈረንጆቹ አቆጣጠር ሩሲያም በኃይል የያዘቻቸው የክሪሚያ ባሕረ ሰላጤና አብዛኛው የምስራቅ ዶንባስ ክልል የሚጠቀስ ሲሆን ይሄ ደግሞ ለዩክሬን የሚዋጥ ሆነው አልተገኘም። እናም ጦርነቱ የሚያበቃው የዩክሬን ወታደሮች ከዶንባስ ሲወጡ ብቻ ነው የሚለውን የፑቲንን ተደጋጋሚ ዛቻ ለማስታገስ የአሜሪካ መሪ ትራምፕ በአዲሱ የሰላም ዕቅዳቸው ሩሲያም አሁን በያዘቻቸው መሬቶች ጸንታ የምትቆይበትን አንቀጽ ቢያካትቱም እስካሁን የተሳካላቸው አይመስልም። የሰላም ጥረቱ ከሽፎና ጦርነቱ ቢቀጥል ደግሞ ሩሲያም የምትፈልጋቸውን መሬቶች ከዩክሬን ለማስለቀቅ ቢያንስ ከ2 ዓመታት በላይ ሊፈጅባት ይችላል ይላሉ የተለያዩ ወገኖች። ምክንያቱም ዩክሬን መሬቶቹን አስጠብቃ ለመጓዝ እንዳለፈው ሁሉ ወደፊትም ከፍተኛ መስዋዕትነት ለመክፈል ዝግጁ ናት ተብሎ ስለሚታመን፣ ከሁሉም በላይ ትልቅ ወታደራዊና የኢኮኖሚ ጡንቻ ያላቸውን ሀገሮች ከጎን በማሰለፏ ዩክሬን በጦርነቱ ረጅም ርቀት መዝለቅ እንደምትችል ቢታመንም ዞሮ ዞሮ የሰላማዊ ሰዎች እልቂትና መፈናቀል ከምንም በላይ አሳሳቢ ሆኖ ቀጥሏል። ሩሲያ ለምሳሌ በጦርነቱ ሳቢያ በሙትና ቁስለኛ ወታደሮች ምትክ በየጊዜው በሺዎች የሚቆጠሩ ዜጎቿን ስለምትመለምል ወይም ደግሞ ስትመለምል የቆየች ሲሆን ተያይዘውም በሀገሪቱ ከፍተኛ የሰራተኛ ኃይል እንዳጋጠማት ይነገራል። በተለይ በመከላከያም በጥሬ ዕቃ አምራቾችና በትራንስፖርት ኢንዱስትሪ በሚሊዮኖች የሚቆጠሩ ክፍት የሥራ ቦታዎች መኖራቸውን መረጃዎች አሳይተዋል። ይህንኑ ሰፊ የሰራተኛ ረሃብ ለማስታገስ የሩሲያ መንግሥት ህንድና ማይንማርን ከመሳሰሉ ሀገሮች በጥሩ ደሞዝ ሰራተኛ ለማምጣት እየሞከረ ነው ይባላል። በርካታም የተማሩና ከፍተኛ ልምድ ያላቸው ባለሙያዎች ሳይቀሩ ከጦርነቱ ማግስት ጀምሮ ሩሲያን ለቀው መሰደዳቸው ይነገራል። አጠቃላይ ሩሲያ በጥቂቱ 3 ሚሊዮን ገደማ የሰራተኞች እጥረት ባለፈው የፈረንጆች ዓመት እንዳጋጠማት ሲነገር ቁጥሩ ከ4 ዓመት በኋላም ከ4 ሚሊዮን ይበልጣል ነው የሚባለው። በእርግጥ ሩሲያም የሰራተኛ እጥረት በተለያዩ ምክንያቶች ረጅም ጊዜ አጋጥሟት የቆየ ቢሆንም አሁን 3 ዓመታት ያስቆጠረው ጦርነት ግን ችግሩን ይበልጥ አባብሶታል። በአሁኑ ወቅት በሩሲያም በተለይ የብረት ብየዳ፣ የኤሌክትሪክ፣ የቧንቧ ወይም የማሽን ባለሙያዎች፣ በአጠቃላይ የኮንስትራክሽን፣ የጥሬ ዕቃና የነዳጅ ኩባንያ ሰራተኞች በዋናነት ይፈለጋሉ ይላል አንድ የሀገሪቱ መገናኛ ብዙሃን። በአሁኑ ወቅት በሩሲያም ዝቅተኛው ክፍያም ሚኒመም ዌጅ የሚሉት በወር 22500 ሩብል በዶላር 300 ገደማ በኢትዮጵያ ምንዛሪ 45000 ብር መሆኑ ተመልክቷል። በሩሲያም መነሻ ደሞዝ ማለት ነው። በቀን 8 ሰዓት፣ በሳምንት 40 ሰዓት መደበኛ የሥራ ሰዓት። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ለ2 ቀናት በህንድ ባደረጉት ጉብኝት በዋነኛነት ከተነሱ አጀንዳዎች ይሄው የሞስኮ የሰራተኛ እጥረት እንደሆነ ሲነገር፣ በህዝብ ብዛት የዓለማችን ቀዳሚ ሀገር ህንድም የሩሲያን የሰራተኛ ፍላጎት ለመቅረፍ ድጋፍ እንደምታደርግ ቃል ገብታለች። በዚህ የዩክሬን ጦርነት በሁለቱም ወገን ከፍተኛ ቁጥር ያለው ህዝብ መገደሉና መፈናቀሉ ሲነገር ከጦርነቱ በፊት 42 ሚሊዮን የነበረው የዩክሬን ህዝብ በአሁኑ ወቅት ወደ 36 ሚሊዮን ዝቅ ማለቱ ተመልክቷል። በርካታ ሚሊዮን ህዝብ ሩሲያ በተቆጣጠረቻቸው አካባቢዎች መቅረቱን ጨምሮ በሩሲያ በኩል ከ100 ሺህ በላይ ወታደሮችና ከ15 ሺህ የሚልቁ ሰላማዊ ሰዎች በሞት እንዳጣች ሲነገር ከአውሮፓ የመገለሏና ከተጣለባት ሰፊ ማዕቀብ አኳያ
ይህ ነው የማይባል የኢኮኖሚ ድቀት ደርሶባታል ነው የሚባለው። ይህ በእንዲህ እንዳለም የጀርመን ፓርላማ በፈቃደኝነት ላይ የተመሠረተም ወታደራዊ አገልግሎት ለመጀመር የሚያስችል ውሳኔ ማሳለፉ ታውቋል። የሀገሪቱ ፓርላማ ከዚህ ውሳኔ የደረሰው ሩሲያም ዩክሬንን ሙሉ በሙሉ ከወረረች በኋላ የሀገሪቱን መከላከያ አቅም ለማጠናከር በሚል ነው። ይህ የሀገሪቱ ፓርላማ ውሳኔ ጀርመን ወታደራዊ አቅሟን ለማጠናከር በምትከተለው ፖሊሲ ላይ መሠረታዊ ለውጥ ያመጣል ነው የተባለው። ወደ ቀሪ አንድ አነጋጋሪ መረጃ ስናልፍ በደቡብ አፍሪካም በአንድ ሆስቴል ታጣቂዎች ፈጸሙት በተባለ ጥቃት 11 ሰዎች መገደላቸው ተሰምቷል። ፕሪቶሪያ አቅራቢያ በሚገኝ ሆስቴል ማንነታቸው ያልታወቀ 3 ታጣቂዎች ድንገት ገብተው ተኩስ መክፈታቸውን ዘገቦች አመልክተዋል። ታጣቂዎቹ ሆቴሉን ዘልቀው ከገቡ በኋላም መጠጥ ይዘው የሞቀ ጨዋታ ላይ በነበሩ ሰዎች ከፈቱ በተባለው ተኩስ 11 ሰዎች ሲገደሉ ወዲያው በርካቶች መቁሰላቸውን ፖሊስ ገልጧል። ከሞቱት መካከል የ12ና የ16 ዓመት ወንድና ሴት ታዳጊዎች ይገኙበታል። በሀገሪቱ የሚፈጸሙ መሰል ጥቃቶች በአብዛኛው የድብቅ አልኮል መጠጦች በሚሸጡባቸው መሰል ቤቶች ነው ብሏል ፖሊስ አክሎ። ደቡብ አፍሪካም ከዓለም ከፍተኛ ግድያ ከሚፈጸምባቸው ሀገሮች አንዷ መሆኗ ሲነገር ካለፈው ሚያዝያ እስከ መስከረም ብቻ በቀን 63 ሰዎች መገደላቸውን መረጃዎች አመልክተዋል። ይህ አዋዜ ነው። በጊዜ ግቡ በሚለው መሪ ቃል መጓዛችን የስኬታችን ምንጭ ነው። የዛሬን ብቻ ሳይሆን የወደፊት ፍላጎቶን መረዳታችን ልዩነታችን ነው። በከተማችን ተወዳጅ ሰፈር ሳር ቤት ቫቲካን ኤምባሲ ጎን በሚገኘው ሳይታችን ላይ ዘመናዊ አፓርትመንቶችና ሱቆችን ሽያጭ ጀምረናል። የከተማው ግዙፍ ጂምናዚየምና የሕፃናት መጫወቻ ከሀገርኛ እስከ ኤዥያ ምግቦች በአማራጭነት የሚያገኙበት ፉድ ኮርት የዚሁ ሳይት አካል ነው። ከባለ አንድ መኝታ ጀምሮ የአፓርትመንት አማራጮች አሉን። ለአጭር ጊዜ የሚቆየው የማስታወቂያ ዋጋ ከ350 ሺህ ብር ቅድመ ክፍያ ጀምሮ በሳር ቤት የቤትና የሱቅ ባለቤት መሆን ይችላሉ። ይደውሉልን በ0999 027273 በዋትሳፕ እንደዚሁም በቴሌግራም አማራጮች ያገኙናል። ጀምቦሮ ሪል ስቴት። በጊዜ ግቡ። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930 717171 ይደውሉ። ጰራቅሊጦስ የጉዞ ወኪል